السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهدي الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد ያየናት ያለችዋ ረሳላ የሰለፎች ጎዳና ላይ ለመጽናት ሰበብ ከሚሆኑ ነጥቦች ማከል ያየን ነበር። ባለፈው ሳምንት ክፍል 1 ላይ ስናየው የነበረው በአላህ ዲን ላይ ቀጥ ማለት እንዳለብን፣ ከዛ የመጀመሪያው ነጥብ አላህን መማጸን እንዳለብን፣ ትክክለኛው እስላም ላይ ለመጽናት ዱዓ እንደሚያስፈልግ ያየን ነበር። ሁለተኛው ደግሞ አልሙዳወማ አላ ጣዓቲላሂ ወረሱሊሂ በአላህና በነብዩ አለይሂ ሰላቱ ሰላም ትእዛዝ ላይ መዘውተር የሚለውን አይተናል። ሶስተኛ ስናየው የነበረው ተርኩል ማዓሲ የሚለው ነበር። ስናየው የነበረው ጸያፍ የሆኑ ነገሮችን መተው የሚለውን ያየን ነበር። ትላንትና በተለይ ክፍል 3 ላይ የአላህን ቃል እንዲሁም ደግሞ የነብዩን አለይሂ ሰላቱ ሰላም ሐዲስ ለማየት ሞክረናል። ዛሬ የአላህ ሱብሓነሁ ወተዓላ ፈቃዱ ከሆነ ራቢያን የሚለውን ነው የምናየው። አራተኛው ትክክለኛው እስላም ላይ ለመጽናት ከሚጠቅሙ ነጥቦች ማከል ومن اسباب ثبات على المنهج السلفي ትክክለኛው የነቢያችን ጎዳና ላይ ሰሃቦች እንደሄዱት ለመሄድ እዛው ላይ ለመጽናት ከሚጠቅሙ ነጥቦች ትላወቱ ኪታቢላህ የአላህን ቃል ማንበብ ነው። ሲቀራ ሲነበብ ኢማን ይጨምራል። በሱ ህግና ደንብም እንዲጸና መድኃኒት ይሆናል። ወተደብሩ ማዕናሁ ማዕናውንም ማስተንተን ያስፈልጋል። እንደተለመደው መድረሶች ላይ ቁርአን ይታፈዛል። አልহামዱሊላህ በተለይ ሀገራችን ላይ አሁን ጥሩ የህፍዝ ወይንም ደግሞ የቁርአን አቀራሮች በየቦታው እየተስፋፉ ነው። ግን የአላህ ቃል ሲታወቅ ተደብር ያስፈልጋል። አንዳንድ ቦታ ላይ ዝም ብሎ ቁርአኑ ይሸመደድና ወይንም ደግሞ ቁርአኑን ያሐፍዙትና የቁርአኑን ህገ ደንብ ምንም ሳያውቁ ከመድረሳ ወጥቶ ይሄዳሉ ልጆቹ። ከዛ በኋላ ሐላልና ሐራም ስላልተገለጸላቸው አላህና ነብዩ አለይሂ ሰላቱ ሰላም የጠሉት ቦታ ላይ ይገኛሉ። ወይ ቁርአን የተሸከመ አካል እንደዚህ ነው እንዲባል ያስደርጋሉ። ብዙ ቁርአን ሐፍዞ ከመድረሳ የወጡ ልጆች በተለይ ቁርአንን የሚያሳሐፍዙ ቁርአንን የሚያስቀሩ ኡስታዞች ተርቢያ ላይ በጣም ትኩረት ሊያደርጉ ይገባል። ሰለፎች ተወሰኑ ቁርአኖችን ከሐፈዙ በኋላ ወደ ተግባር ነበር የሚሄዱት። ወጣቱ ረሱሊሂ ሰለላሁ ዐለይሂ ወሰለም የአላህንም መልእክተኛ እሺ ማለት ትክክለኛው እስላም ላይ ለመጽናት ከሚጠቅሙ ነገሮች فإن الله سبحانه وتعالى يتكبروا كف ያለው ጌታችን ይላል أخبر ተናግሯል أنه أنزل القرآن ቁርአንን አውርዶታል تثبيتا للمؤمنين ሙእሚኖችን ሊያጸናበት በእስላማቸው በእምነታቸው ላይ እንዲጸኑ ነው አላህ ቁርአኑን ያወረደው። ቁርአን መቀራት አለበት፣ ትርጉሙ መታወቅ አለበት። ሰዎችንም ወደ ቁርአን መጠራት አለበት። ይህ ቁርአን ሙእሚኖችን ለማጽናት ነው አላህ ያወረደው። ወሂዳየተን እንዲሁም እንዲመሩም ጭምር። ቁርአንን የያዘ አካል አይጠምም። የአላህ ነብይ ቁርአንን ተሰጥቻለሁ እንዲሁም ደግሞ እሱንም የሚመስል ተሰጥቻለሁ አሉ የአላህ ነብይ አለይሂ ሰላቱ ሰላም ሐዲታቸውን። ወቡሽራ እንዲሁም ደግሞ ብስራትም ጭምር ነው ለሙእሚኖች። በዚህ ቁርአን ከተመሩ ያዘዛቸውን ከታዘዙ የተከለከሉትን ከተከለከሉ ብስራት አለላቸው። በማያልቀው ሀገር ላይ አላህ ብስራትን ይለግሳቸዋል። ወአብሽሩ ቢልጀነቲ التي كنتم توعدون እንዳለው አላህ እነዛ በአላህ አምላክነትና በዛው ላይ ጸንቶ ወደሚቀጥለው ሀገር የተሸጋገሩ አማኞች በዛይ ስትቀጠሩላት በነበረውም ጀነት አብሽሩ ይባላሉ። ስለዚህ ቡሽራም ጭምር ነው ወራህማ እንዲሁም እዝነትም ጭምር ነው። ለሁም
ለአማኞች አላህ መመሪያ ብስራትና ረህመት አድርጎ አውርዶታል። ቃለ አላሁ ኪታቡን አንዘልናሁ ኢለይከ ቁርአን ነው ወደ አንተ ያወረድነው። ይህ ቁርአን ከተከበረው ጌታችን በጅብሪል አማካኝነት ወደ ነብዩ አለይሂ ሰላቱ ሰላም የወረደ ነው። የአላህ ነብይ አለይሂ ሰላቱ ሰላም የአላህ ቃል እንደሆነ አስተምረዋል። ቁርአኑም የአላህ ቃል እንደሆነ ነው ነስ የመጣው። አንዳንድ አካላቶች ቁርአን መኽሉቅ ነው የአላህ ቃል አይደለም የሚል ለሰዎች ያስጨብጣሉ። እንዲህ አይነት ቃላቶች ከጊዜ በኋላ የመጡ ናቸው። ኪታቡን የሚለው ቁርአኑን ነው። አላህ Subhanahu Wa Ta'ala አንዘልናሁ ኢለይከ ሙባረኩን የተባረከ የሆነ ሲሆን አውርደነዋል ይላል አላህ። በመቀራቱ ብቻ የተባረከ ነው። ቁርአን ለሚሰማው አካል የተባረከ ነው። ቁርአን ለሚሰራበት አካል የተባረከ ነው። ቁርአን ለሚዳኝበት አካል የተባረከ ነው። ቁርአን በሁሉም ረገድና በሁሉም መስመር ላይ የተባረከ ነው። ሊያደበሩ አያቲሂ የአላህን አንቀጽ ሊያቁት ሊማሩት ማለት ነው። ቁርአን የቀራ አካል የግድ ማናውን ማወቅ መቻል አለበት። ይሄ ከያንዳንዱ ሙእሚን ወይንም ደግሞ ከያንዳንዱ አማኝ የሚፈለግና የምንታዘዝበትም ጭምር ነው። የአላህ ቃል የወረደው ልንመራበትም ነው። ሁደን ሊልሙተቂን ይላል አላህ። ቁርአኑ ሲወርድ በመቅራት ብቻ ምንዳን ልናገኝበት ወይ ደግሞ አንዳንድ ሰዎች እንደሚያደርጉት ሰዎች ሲሞቱ ቀብር ላይ ሊቀራ ዱንካን ተዶክኖ ሰዎች በተሰበሰቡበት ሊቀራ ወይ ስጋ ሊበላበት ወይ አዋቂ ልንባልበት አይደለም የወረደው። ሁደን ሊልሙተቂን አላህ ላመኑ አካላቶች መመሪያ ነው ቁርአን። ይሄንን በደንብ ማወቅ ያስፈልጋል። ሊያደበሩ አያቲሂ የአላህን አንቀጾችን ሊያስተነትኑ ማናውን ሊያቁት ዘንድ። ከዛ በኋላ ወሊየተዘከረ ኡሉል አልባብ ይላል። ሊያስተነትኑ የሚያዘውን ሊታዘዙ የሚከለክለውን ሊከለከሉ ቁርአኑ የወረደው። ወላ ቁርአኑ ሌላ ቦታ ሆኖ እኛ ሌላ ቦታ ምንሆን ከሆነ ፋይዳ የለው። የቂያማ ቀን የአላህ ነብይ አለይሂ ሰላቱ ሰላም ጀርባ በሰጡት አካላቶች ላይ ምስክር ሆኖ ይቀርባል ብለዋል። ወይ ፊታቸውን አዙሮ ጊዜያቸውን መስዋዕትነት ከፍሎ ተምሮ ማዕናውን ትርጉሙን አውቆ ላስተማሩት ለተማሩት ሌሊት እንቅልፍ ለከለከላቸው ስሜታቸውን ለገታቸውና አላህና ነብዩ በሚፈልጉት መንገድ እንዲሄዱ ላደረጋቸው ለዛ የተወፈቁ ሰዎች ደግሞ ምስክር ሆኖ ይቀርባል አሉ ነብዩ አለይሂ ሰላቱ ሰላም። እንዲሁም ቁርአንን አውቆ ሲሰራበት የነበረው ሲያሐፍዝ የነበረው ወረትል ከማ ኩንተ ቱረትል ፊ ዱንያ ይባላል። ስለዚህ ተደቡር ካደረጉ በኋላ ደግሞ ወሊተዘከረ ኡሉል አልባብ አላህ ያእምሮ ባልተቤቶች ሊገነዘቡበት ዘንድ ነው። ለልኢስላም فهو على نور من ربه ያላቸው አይነት ሰዎች ልቡን ለእስላም ግልጽ ያደረገ ወይ ኢንሽራንስ ሰድር የሰጠው ሰው فهو على نور من ربه አላህ ከጌታው በሆነ ብርሃን ነው ያለው ይላል። ቁርአን የሚያዛቸውን የሚታዘዙ የሚከለክላቸውን የሚከለከሉት ያእምሮ ባልተቤቶች ናቸው። አማ ትክክለኛ አእምሮ የሌላቸው ሻህዋን ሹብሃንና ስሜትን ቡድንን የሚከተሉ ሰዎች ቁርአን አካባቢ አይደርሱ። ነፍስያቸው በነዳቻቸው ይነዳሉ። ግሩፑ በነዳቸው መስመር ይነዳሉ። ስሜታቸው በነዳቸው መስመር ይነዳሉ። ሸይጣን በነዳቸው መስመር ይነዳሉ። ወደ ቁርአን አይደርሱ። ختمالله على قلوبهم على الله ቀልባቸው ላይ ሐትም አድርጎባቸዋል። ያም ምክንያቱ ምንድነው ሲባል فلما زاغوا أزاغ الله قلوبهم والله لا يهدي القوم الفاسقين فلما زاغوا أزاغ الله قلوبهم والله لا يهدي القوم الفاسقين እንዳለው ቁርአኑ መጥቶላቸው ተበይኖላቸው ጥሪ ተደርጎላቸው አሻፈረኝ ብሎ ወደ ጥመቱ መንገድ ሲገቡ አላህ ሐትም ያደርግባቸዋል። ይህ ጀዛቸው ነው። ይህንን ቁርአን አውቆ ማዕናውን ተገንዝቦ ለሚረዱ ቆም ብሎ ማሰብ ለሚችሉ አካላቶች የተባረከ ሆኖ ወደ አንተ ተወርዷል ይላል። ቁርአንና ሐዲስን መያዝ ብንችል ባልተከፋፈልንም ነበር። ጠላቶች በመሃል ገብቶ ባልበሉንም ነበር። ወይ በሩቅ ቁጭ ብሎ ራስ በራሳችን ባላናከሱንም ጭምር ነበር። ወደ ቁርአኑና ወደ ሐዲሱ ብንመጣ
የአላህ ነብይ አለይሂ ሰላቱ ወሰላም በሚመጡበት ሰዓት አውስና ኸዝረጅ ባልሆነ ሽንፈት ውስጥ ገብቶ ጸያፍ የሆነ ነገር ላይ ነበሩና ወኩንቱም አላ ሸፋ ሁፍረት ሚን النار فانقذكم منها አላቸው አላህ። ነብያችን አለይሂ ሰላቱ ወሰላም ከመምጣታቸው በፊት ሌላ ማህይብነት ድንቁርና ውስጥ ገብቶ ዘረኝነት ውስጥ ገብቶ ሲባሉ ነበር። የአላህ ነብይ አለይሂ ሰላቱ ወሰላም ልኮ መጥቶ فانقذكم منها አላቸው አላህ። ከእሳት አደጋ ነበልባል አላህ ነፃ አወጣችሁ አላቸው። ስለዚህ ይህ ቁርአን ለሚያስተነትነውና ለሚገነዘበው አካል መመሪያ ነው። وقال تعالى نزله روح القدس جبريل عليه السلام አውርዶታል። من ربك ከጌታ بالحق በእውነት ሲሆን ለምንድነው ከተባለ ደግሞ ليثبت الذين آمنوا እነዛ ያመኑ አካላቶችን ሊያጸናቸው ነው ቁርአኑ የወረደው። ወሁደን አለ ደግሞ መመራም ሲሆን አላህ አውርዶታል በጅብሪል አማካኝነት። ወቡሽራ للمسلمين እንዲሁም ለሙስሊሞች ብስራትም ጭምር ነው። ይህንን ዲን አጥብቃችሁ ከያዛችሁ ይህንን ነብይ አለይሂ ሰላቱ ወሰላም ከተከተላችሁ በሚቀጥለው ዓለም ላይ ስጋት የሌለበት ጀነት ትገባላችሁ ብሎ አላህ ቃል ገብቶላችኋል። ኪታቡላህ هو حبل المتين መበጠሻ የሌለው ገመድ ነው። حبل ሲባል የአላህ ህግና ደንብ ነው የተፈለገበት። واعتصموا بحبل الله جميعا ولا تفرقوا واعتصموا بحبل الله جميعا ولا تفرقوا الى الله بالله ገመድ አንድ ሁኑ ሲባል በአላህ ህግና ደንብ ማለት ነው። لمن تمسك به ይሄው ለያዘው አካል ነው ግን የሚጠቅመው። ቁርአን ላይ በውሸተኞች የአላህ እርግማን ይወረድባቸው ይላል። ቁርአኑን ይዞ የሚዋሹ ሰዎች እየቀሩት ይረግማቸዋል። የአላህን ዲን የቀየሩ አካላቶች በቀሩት ቁጥር እርግማን ይወርድባቸዋል። የአላህን ህግ ደንብ ያልተቀበሉ አካላቶች ይረገማሉ። ይህ ቁርአን የሚጠቅመው لمن تمسك به አጥብቆ ለያዘው አካል ነው። وعمل بمقتضاه በሚያስፈረደውም ነገር ለሰራ አካል ነው። كما فهم سلف الصالح በጎ ቀደምቶች እንደ ተገነዘቡት ይላል። ቃል ይህ ቁርአን يهدي ይመራል للتي هي اقوم ቀጥ ላለችዋ መንገድ ይመራል። ويبشر المؤمنين አማኞችንም ደግሞ ብስራት ይለግሳል። الذين يعملون الصالحات እነዛም በጎ የሆነ ነገር የሚሰሩ أن لهم أجرا كبيرا ትልቅ የሆነ ምንዳ አላቸው። ይሄም ሱረቱል ኢስራ 9 ቁጥር ወቂና እነዛ ይጠንቀቁ ይላል። يخالفون عن امره የመልእክተኛውን መንገድ የሚቃረኑ አካላቶች ይጠንቀቁ ይላል። ነብዩን አለይሂ ሰላቱ ወሰላም የሚቃረኑ ሰዎች አሳማሚ የሆነ ጀሃነም አዘጋጅቶላቸዋል። ዱንያም ላይ አይወፈቁም። የአላህን ነብይ የተቃረነ አካል መቼውንም የዱንያንም የአኺራንም ደስታ አያገኝም። በጣም ብዙ ተቆጥሮ ማያልቁ ሐዲሶችና የቁርአን አንቀጾች መጥተዋል የአላህን ነብይ መከተል እንዳለብን። እዚህ ቁርአን አንቀጽ ላይ فليحذر الذين يخالفون عن امره ይላል። እነዛ የአላህን ነብይ የሚቃረኑ ሰዎች ይጠንቀቁ ይላል። ወደ ቅርአት ብንመለስም ወደ ሱና ብንገባም ወደ ሰለፍይነትም ብንገባ መቼ የአላህን ነብይ ልቃረን እችላለሁ የሚለውን ነገር በደንብ ቆም ብሎ ማሰብ ያስፈልጋል። ዛሬኛ በራሳችን የተለያየ ተፍሲር እየሰጠን ለስሜታችን፣ ለሻህዋችን፣ ለሹብሃችን በሚመች አይነት አድርገን ነው የምንሄደው። ይሄ አደጋ አለው። ሁሌም ራሳችን ቼክ ማድረግ ያስፈልጋል። በሰላት አሰጋገድ ላይ፣ በጾም አጻጾም ላይ፣ በሐጅ አደራረግ ላይ፣ በዘካ አሰጣጥ ላይ፣ የሞተን በመቅበር ላይ፣ የታመመን በመጠየቅ ላይ፣ ጉዞ በመሄድ ላይ፣ ከጉዞ በመመለስ ከትዳር አጋር ጋር እንዴት መኖር እንዳለብን ሁሌ ቆም ብሎ ማሰብ ያስፈልጋል። የአላህ ነብይ ከተቃረንና ቁርአኑን ከጀርባችን ከጣልነው ይህ ያገኘናልኛ። አንቱሲበሁም ፍትና እንዳታገኛቸው። ፍትና ማለት በመጀመሪያ ደረጃ ሽርክ ላይ ሂዶ ሊወጥቁ ይችላሉ። ሰው ምን አለበት ብሎ አዳዲስ ነገር በጨመረ ቁጥር ያቺ ቢድዓና ሸይጣን ጉልበትና ፓወር እየሰጡት ወስዶ ኩፍር ላይ ይጥሉታል። ምን አለበት? ጀሃነም አለበት። እስላም ምን አለበት የሚባል ዲን አይደለም። ምን አለበት የሚባል ዲን ቢሆን ኖሮ የአላህ ነብይ ከመካም ባልወጡ፣ አንጀታቸው ላይ ድንጋይም ባላሰሩ፣ ከዘመዶቻቸውም ባልተለዩ፣ ብዙ ሙሲባ ባልደረሰባቸው ነበር።
ነገር ግን እስላም ምን አለበት የሚል አማርኛ አያስተናግድም። ምን አለበት ተንቀልቃይ የሆነችዋ ጀሃነም አለችበት፣ ምን አለበት መውጫ የሌላት የሆነችዋ እሳት አለችበት፣ ምን አለበት አይባልም። ምን አለበት ያዋቂዎች ንግግር አይደለች። ምን አለበት እስላምን የማይረዱ እስላምን የማያውቁ ለአላህ እጅግር ያልሰጡ ሰዎች የሚናገሯት ንግግር ነች እንጂ ምን አለበት በፍጹም አይባልም። ማ አመርቱኩም ቢሂ ፈአቱ ሚንሁ መስተጣዕቱም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያዘዝኳችሁ ትእዛዝ ላይ የቻላችሁትን ፈጽሙ አሉ። ግዴታዎችን በቦታቸው ያደርሳል፣ ሱናዎችን በሚችለው ልክ ያደርጋል። ወይንም ደግሞ ግዴታዎችንም በማይችልበት ደረጃ ላይ ከደረሰ በሚችልበት ልክ ያደርጋል። ምሳሌ ቁሞ ያልሰገደ ቁጭ ብሎ ይሰግዳል፣ ቁጭ ብሎ መስገድ ያልቻለ ጋደም ብሎ ይሰግዳል፣ ጋደም ብሎ መስገድ ያልቻለ በጠቀሳ ይሰግዳል። ይሄ እስላም ያስቀመጠው መፍትሄ ነው። ግን ይሄ ሁሉ እያለ ሌላ አዲስ ነገር አምጥቶ የሚጨምር አካል ካለ አላህ ዘንድ ይጠየቃል። ወማ ነሃይቱኩም አንሁ ፈጅተኒቡ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አማ የከለከልኳችሁን 100% አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩሙል ኢስላም ዲና አላህ። ዛሬ ዲኑ አብቅቷል አለ ሐጀተል ወዳ ላይ የአላህ ነብይ የቁርአን ከወረደ በኋላ 2 ወር ከምናምን ነው የቆዩት ዱንያ ላይ። ዲኑን ሞልቼዋለሁ የሚጨመር ጭምርት የለም አለ አላህ። ስለዚህ ይሄንን ሁሉ ህገ ደንብ ጥሶ መጥቶ ደግሞ አዳዲስ ፍልስፍና ውስጥ ገብቶ የሚፈለስፉ ሰዎች አንቱ ሲበሁም ፊትና አለላ ፍትና ታገኛቸዋለች አለ። የመጀመሪያው ፍትና ቢድዓ ላይ የገባ ሰው ወደ ኩፍር መሄዱ አይቀሬ ነው። መውሊድ መጀመሪያ አካባቢ ሲጀመር ቢድዓቱን ሐሰና ተብሎ ወይንም ደግሞ የአላህን ነብይ የምናወሳበት የምንዘክርበት ተብሎ ነበር የተጀመረው። ዛሬ የደረሰበትን ደረጃ እዩ። ምግብ ከማብላት የአላህን ነብይ ከመዘከር ወይ ሴትና ወንድ ከመቀላቀል የተከለከለውን የማይፈቀደውን ቅጠል ከመብላት አልፎ ተርፎ ከአላህ ውጭ ያሉ አካላቶች ይመለኩበታል። መውሊድ የሚያስተነትኑት አእምሮ ያላቸው ሰዎች ናቸው፣ እይታ ማየት የሚችሉ። ምንድነው እየተሰራ ያለው መውሊድ ላይ? የአላህ ነብይ ስም ቢጠራም የተለያዩ ጸያፍ የሆኑ ነገሮች ተቆጥሮ ማያልቁ ጸያፍ ነገሮች ይከሰቱበታል። አላህን የሚያስቆጣ ነብዩን አለይሂ ሰላቱ ወሰላም የሚያስቆጣ እስላምን የሚያፈርስ ሰዎችን ወደ እስላም እንዳይገቡ እስላምና ሙስሊሞች ሞኝ እንደሆኑ አይነት አድርጎ የሚያሳዩ ተግባራቶች ይተገበሩበታል። ከነዛ ተግባሮችም ራስ በራሳቸው ስጁድ እየወረዱ ጀምሮታል። የቢድዓ ውጤቱ ይሄ ነው። ኢማሙ ማሊክ አንድን ጅምርት አንድ ሰው አይጀምርም፣ ምን አለባት እቺ እኮ ጥሩ ነገር ነች ብሎ የሚጀምራት ከሆነ ፈቀድ ዘአማ አን ረሱል ሰለላሁ ዐለይሂ ወሰለም ኻነ ሪሳላ ይላል። የአላህ ነብይ አላህ ያዘዛቸውን ትእዛዝ በትክክል አላደረሱም አስቀርተዋል ብሎ እየተቻቸው ነው ይላል። ወደደም ጠላ የአላህ ነብይ ሐጀተል ወዳ ላይ ሀል በለግቱ አላቸው ለሰሃቦች። አድርሻለሁ የአላህን መልእክት። ሀል በለግቱ ናም ያ ነብይላህ፣ ሀል በለግቱ ናም ያ ነብይላህ። አላሁመ ሸሃድ አሉ ነብይ አለይሂ ሰላቱ ወሰላም። ጌታዬ ማድረሴ መስከረልኝ ብለዋል የአላህ ነብይ አለይሂ ሰላቱ ወሰላም። ስለዚህ ቢድዓ አዳዲስ ጭምርቶች መጨረሻ የሚወስዱትና የሚያሰናብቱት ወደ ኩፍር ነው። አው ዩሲበሁም አዛቡን አሊም ወይንም ደግሞ አሳማሚ የሆነ ቅጣት እንዳያገኛቸው ይጠንቀቁ ይላል። የአላህ ነብይ አለይሂ ሰላቱ ወሰላም የተቃረነ አካል አሻፈረኝ ብሎ ከሱና ያፈነገጠ አካል ዱንያም ላይ ጀዛውን ያገኛል። ይሄም ሱረቱ ኑር 63ኛው አንቀጽ ላይ ነው። ትንሽ ነብዩን አለይሂ ሰላቱ ወሰላም መከተል በሚለው ላይ ለሆነ አካል ለአንድ አማኝ ለሆነች አካል አይገባቸውም። ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁሙል ኺየራ ይላል አላህ። አላህና መልእክተኛው አንድን ውሳኔ ሲወስኑ አማራጭ ሊጠቀሙ አይገባቸውም። የአላህና የነቢዩን አለይሂ ሰላቱ ወሰላም ውሳኔ ነው ሊያስቀድሙ የሚገባቸው ይላል። ወመን ያዕሲላህ አላህን የሚያምፅ ምን አለበት ይመስለኛል እየተባለ በጣም ብዙ አይነት አንጃዎች የበዙበት ጊዜ ላይ ነው ያለነው። የተኛው ሐቅ የተኛው ባጥል መሆኑን ለይቶ ማወቅ የማይችሉ አካላቶች ግራ እስኪጋቡ ድረስ ምሳሌ አላህ ብቻ ይመለክ የሚሉ ሰዎች ሼኾች ወይም ደግሞ ቀንን ቀብርን የሚያመልኩ ሰዎች ዘንድ ሙሽሪኮች ናቸው፣ በግልጽ ይናገራሉ። ለምንድን ነው ሙሽሪክ የሆኑት? እነዚህ የተውሂድ ባለቤቶች ከአላህ ውጭ ያለ ነገር መጠራት የለበትም፣ ተወሱል እስቲጋሳ እስቲአና የሚፈለገው ከአላህ ብቻ ነው ሲሉ እነዛ ስሜታቸውን ስላልደገፋቸው እነዚህ የተውሂድ ሰዎችን ያከፍራሉ። ልክ ነብዩ አለይሂ ሰላቱ ወሰላም ትክክለኛውን እስላም ይዞ ሲማሁ ዋሂዳ ኢነ ሃዛ ለሸይኡን ኡጃብ እንዳሉት ማለት ነው። የሚገርም ነገር መሐመድ ይዞ መጣ አሉ። ምን ነው ሲባሉ እንዴ አምላክን አንድ ያደርጋል እንዴ? ስንትና ስንት
አማልክቶችን ይዘን እንኳን ያልቻልነው አላህን ብቻ ይላል እንዴ ብሎ ሙሽሪኮች ተገረሙ። ምን ያስገርማችኋል? ሰማይን የፈጠረው ማን ነው? ምድርንስ የጨመረው ማን ነው? ሰማያትና ምድራት ውስጥ ያለው የፈጠረው ማን ነው ሲባሉ ይሄማ አላህ ነው ይላል። ታዲያ ምን ነው እነዚህ ነገሮች ያዛችሁ ሲባሉ ማናዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ። እነዚህ አብሬት ቃጥባሬ አናጅና ኑር ሐውሴን የተለያዩ የሚጠሩ ስም ያላቸው ግዑዝ አካላቶች ሲነካባቸው እነዚህን አካላቶች ለምን ተነካላችሁ? ከነካችሁ የነሱም የአላህም የነብዩም አላት ናችሁ እንደሚሉት ማለት ነው። በአሁኑ ሰዓት ለምን ሲባሉ እነዚህ እኮ ወደ አላህ የምንቃረብባቸው መቃረቢያችን ናቸው። ልክ የድሮ ሙሽሪኮች ሲሉት እንደነበረው ማለት ነው። ስለዚህ አላህና መልእክተኛውን የሚቃረን ፈቀድ ዶለ ደላለም ሙቢና አላህ በእርግጥ ግልጽ የሆነ ጥመት ጠሟል። ይህም ሱረቱል አህዛብ 36ኛው ቁጥር ላይ ነው። ወቃለ ተዓላ ኢን ኩንቱም ቱሂቡነ አላህ ይላል አላህ። እውን አላህን የምትወዱ ከሆነ ሙሽሪኮች የአላህ ነብይ ጋር መጥቶ እኛ አላህን እንወዳለን ይሏቸው ነበር። አንተን ግን መቀበል አልፈልግም ይሏቸው ነበር ለነብዩ አለይሂ ሰላቱ ሰላም። አላህ ይሄን ቁርአን ከተፍ አደረገ። ቁል ኢን ኩንቱም ቱሂቡነ አላህ አላህን የምትወዱ ከሆነ እውን ፈተቢዑኒ በላቸው፣ ተከተሉኝ በላቸው። የአላህን ነብይ ያልተከተሉበት እስላም የለም። የአላህን ነብይ እሺ ያልተባለበት ጀነት የለም። የአላህ ነብይ አቤት ያልተባሉበት ለመልእክታቸው ቦታ ያልተሰጠበት ሐውድ የለም። ወደ ሐውዳቸው ይዞ በሚሄዱበት ሰዓት መላእክት እንደሚመልስ የአላህ ነብይ አለይሂ ሰላቱ ሰላም ተናገሩ። እነዚህ እኮ ኡመቶቼ ናቸው ብዬ በምልበት ሰዓት ላ ተድሪ ማ አህደቱ ባዕደክ ባላለሁ አሉ። አንተ ዲኑን ትተው ከመጣ በኋላ ምን እንደቀጠፉና ምን እንደጨመሩ ምን እንዳደረጉ አላወከም እባላለሁ አሉ። ያኔ ሱህቀን ሊመን በደለ ወገየረ ላለሁ አሉ ነብዩ አለይሂ ሰላቱ ሰላም። እንደዛማ ከሆነ አርቁልኝ ይህንን ዲን የቀየረን አካል ላለሁ አሉ ነብዩ አለይሂ ሰላቱ ሰላም። ስለዚህ እውን አላህን የምትወዱ ከሆነ ተከተሉኝ በላቸው። ያኔ ዩህቢቡኩሙላህ አላህ ይወዳቸዋል። ነብዩን የተከተለ አካል አላህ ዘንድ ተወዳጅ ነው። ወየግፊር ለኩም ዙኑበኩም አለ። አላህን እሺ ብላችሁ ነብዩን አለይሂ ሰላቱ ሰላም ደግሞ ከተከተላችሁ ወንጀላችሁንም ያብስላችኋል። ወላሁ ገፉሩር ረሂም ይላል። አላህ ማሪና አዛኝ የሆነ ጌታ ነው ይላል። ይህም ሱረቱ አል ኢምራን 31ኛው ቁጥር ላይ ነው። ኢማም ኢብኑ ከቲር هذه الآية الكريمة የተከበረችው የሆነችው አንቀጽ ሐኪመቱን ፈራጅ ነች على كل من ادعى محبة الله የአላህን ውዴታ በመወገተ ሰው ላይ ፈራጅ ነች አለ። وليس هو على طريقة محمدية صلى الله عليه وسلم ይህ አካል በነብዩ አለይሂ ሰላቱ ሰላም መንገድ ሳይሆን ዝም ብሎ ነብዩን ወዳለው በሚል አካል ፈራጅ ነች ይላል። የአላህን ነብይ ወደድኩ የሚባለው የአላህን ነብይ አከበርኩ የሚባለው አላኩ የሚባለው የሰሩትን ከሰራም ብቻ ነው። فإنه كاذب في دعواه ይህንን ካላደረገ በሚሞግተው ሙገታ ላይ ውሸታም ነው። መውሊድ የሚጨፍሩ አካላቶች ወንድና ሴት ተቀላቅሎ የተለያዩ ጸያፍ የሆነ ነገር እየሰሩ የአላህን ነብይ ወዳለው የሚሉ አካላቶች ነብዩ በሄዱበት መንገድ መየትቶ የራሳቸውን ስሜትና የራሳቸውን ሸክ ተከትሎ የሚሄዱ ሰዎች አዎ ውሸታሞች ናቸው። ቁርአኑ እንዳስዋሻቸው ማለት ነው። ፊ ነፍሲል አምር በዚህ በሚሉበት ጉዳይ ላይ ውሸታሞች ናቸው። ሐታ የተቢዐ ሸርዐ ሙሐመድያ የነብዩ ሙሐመድን አለይሂ ሰላቱ ሰላም ህግጋት እስከሚከተል ድረስ ወዲነ ነበዊያ የነብያችን አለይሂ ሰላቱ ሰላም ዲን እስከሚከተል ድረስ ፊ ጀሚዕ አቅዋሊሂ በሁሉም ንግግሩ ላይ ከፊል ሱኒ ከፊል ሙብተዲ ከፊል የሆነ ነገር አያስፈልግም። በሁሉም በንግግሩም ጭምር ወደ ነብዩ አለይሂ ሰላቱ ሰላም ጎዳና ማምጣት አለበት። ወአፍዓሊሂ በተግባሩም ጭምር የሚሰራት ስራ እያንዳንዷ የአላህ ነብይ ሰርቷታል ወይ ብሎ ቼክ ማድረግ አለበት። ወአህዋሊሂ በሁኔታውም የአላህ ነብይ አለይሂ ሰላቱ ሰላም የነበሩበት አይነት ሁኔታ ነው ያለውት ብሎ ቼክ ማድረግ አለበት። ከማ ተበተ في الصحيح ان رسول الله صلى الله عليه وسلم انه قال يا الله نبي እንዲህ አሉ من عمل عملا ስራን የሰራ አሉ ليس عليه امرنا የኛ ትእዛዝ የሌለበት አሉ ነብዩ አለይሂ ሰላቱ ሰላም فهو رد ይሄ ተመላሽ ነው። ካይነም መንካን ትክክለኛው መንገድ እስካልተገኘ ድረስ የትኛው መስዋዕትነት ቢከፈል ይከሽፋል። ይህን ሐዲስ ኢማም ሙስሊም ዘግቦታል። وهو متفق عليه بلفظ በሌላ ለፍዝ ደግሞ ሙተፈቅ ቡኻሪና ሙስሊም የዘገቡት አሉ። من احدث في امرنا ما ليس منه فهو رد የሚለው ቡኻሪና ሙስሊም ሁለቱም ነው የዘገቡት። በእኛ ትእዛዝ ላይ አዲስ ነገር አምጥቶ የጨመረ ከሰላት በኋላ በነብዩ ጊዜ ዱዓ ይደረግ ነበር አይደረግም ይደረጋል የሚል አካል ካለ ነስ ማምጣት ነው።
የለም። በነብዩ አለይሂ ሰላቱ ወሰላም ጊዜ የመጣው ሐዲስ የአላህ ነብዩ አለይሂ ሰላቱ ወሰላም ሰላት ያሰግዳሉ፣ እስትግፋር ያደርጋሉ። ያንንም ሲያደርጉ ድምጻቸውን ከፍ አድርጎ ሰሃቦች እንዲሉ ያሳውቋቸው ነበር። ከዛ በኋላ የሚባሉ ዝክሮችን የአላህ ነብዩ አለይሂ ሰላቱ ወሰላም በተርቲብ አስተምረዋል። እነዚህ ዝክሮች እያሉ ከሰላት በኋላ ሰዎች ያንን የነብዩን ሱና አለይሂ ሰላቱ ወሰላም እንዳይዙ አዲስ ነገር ያመጣሉ። ይህ አዲስ ነገር በአዲስ ብቻ ሆኖ ቀርቷል ወይስ የነብዩን ሱና ይጥላል? ይጥላል። ለዚህ ነው ሰለፎች አንድች ቢድዓ አትመጣም ያቺ ቢድዓ የነብዩን አለይሂ ሰላቱ ወሰላም ሱና ብታስጥል እንጂ የነብዩን አለይሂ ሰላቱ ወሰላም ሐዲስ ማና ብታሳጣ እንጂ ቁርአኑን ትርጉም አልባ ብታደርገው እንጂ አሉ። ምሳሌ ከሰላት በኋላ ዱዓ የአላህ ነብይ ከሰላት በኋላ በሉት ያሉትን ዝክር አስጥሏል። ሱብሃንአላህ 33 ጊዜ፣ አላሁ አክበር 33 ጊዜ፣ አልহামዱሊላህ 33 ጊዜ፣ መቶኛው ደግሞ ላኢላሃ ኢላላህ በሚለው ሙሉት አሉ የአላህ ነብይ አለይሂ ሰላቱ ወሰላም። ቁል አዑዙ ቢረቢል ፈለቅ፣ ቁል ሁወላሁ አሐድ፣ ቁል አዑዙ ቢረቢን ናስ ይቀራል። ከሰላት በኋላ ዱዓ የሚደረግበት መስጂድ ብትገቡ አየር ላይ ሰው ሳይወጣባቸው ዱዓውን ሳይቀበል እንዳይሄድ እጃቸውን አንስቶ ዱዓ ይጀምራሉ። ይህ የነብዩን አለይሂ ሰላቱ ወሰላም ሱና አጠፋ አከሸፈው፣ እነሱ ባሉበት አካባቢ ማለት ነው። ግን የአላህ ነብይ አለይሂ ሰላቱ ወሰላም ሱና መቼም የሚጠፋ አይደለም። ወደ መውሊድ ብንመጣስ ምንን አስጣለ? የአላህ ነብይ አለይሂ ሰላቱ ወሰላም ሰኞና ሐሙስ ይጾሙ ነበርና ለምንድነው የምትጾመው ተብሎ ሲጠየቁ የተወለድኩበት ቀን ነው፣ ጌታዬን በጾም አመሰግነዋለሁ አሉ ነብዩ አለይሂ ሰላቱ ወሰላም። እየቆየ መጣና ላ ነብዩ አለይሂ ሰላቱ ወሰላም በጾም ቢያሳልፉትም ተሳስተዋል አሉ። ንግግራቸውን አይሉም ግን ተግባራቸው ይላል። ያቺን ቀን ጠብቀን መብላት መጠጣት ማብላት ማጠጣት አለብን አሉ። እዩ የነብዩን አለይሂ ሰላቱ ወሰላም ሱና እንዴት አድርጎ እንዳጠፉት። የአላህ ነብይ የሚወድ አካል ሳምንቱን ጠብቆ ይጾማል፣ አመት ጠብቆ የኩፍሩ መንዙማ አይለም። በማታ እንጨት ለቀማ የወጣች እናት እንጨት መስሏት እባብ ይሁን እንዲሁ ቆሻሻ ነገር ይሁን የተጠራቀመን ነገር አጠራቅማ ገብታ ቤት ውስጥ እሳት አጠገብ ወይንም ደግሞ ብርሃን አጠገብ ስታስጠጋው የተለያየ ረብሻ እንደሆነ እንደምታየው ቢድዓ ውስጥ የገባ ሰው እንደዚህ ነው የሚያጠራቅመው። በቃ ይሰበስባል። የአላህን ነብይ ያስዋሻል፣ የአላህን ቃል ያስዋሻል፣ ሰሃቦችን ያስዋሻል። አማ የአላህን ነብይ የሚወድ አካል ይጾማል። ስለዚህ ያንዳንዱ ቢድዓ ሲመጣ የነብዩን ሱናና ህግና ደንብ ያፈርሳል። ይሄ የታወቀ ነው፣ ሸክ የለውም። ሰለፎች ያረጋገጡት ይሄ ነው። አንድ ቢድዓ ብቅ አትልም የነብዩን ሱና ብትቀብር እንጂ። ማ ተበየነ ነው الهدى ويتبع غير سبيل المؤمنين نوليه ما تولى ونصلي جهنم وساءت مصيرا አለ። በዞረበት እናዞረዋለን። ምንዳው ነው? ይሄው ቁርአኑ፣ ይሄው ሐዲሱ፣ ይሄው ትክክለኛው መንገድ፣ ይሄው ጀነቱ፣ ይሄው ጀሃነሙ ተብሎ ከተበየነ በኋላ ስሜቱን የሚከተል አካል በዞረበት እናዞረዋለን ይላል። ስለዚህ በንግግሩም በአፍዓሉም በአህዋሉም ነብዩን አለይሂ ሰላቱ ወሰላም እስካልተከተለ ድረስ ውሸታም ነው ይላል። ከማ ቃለ ባዕዱል ሁከማ ከፊል ሁከማዎች እንዳሉት ለይሰ ሻእኑ አን ቱሂባ ኢነማ ሻእኑ አን ቱሐባ አሉ። የተፈለገው ጉዳይ ዋናው አንኳሩ ነጥብ አንተ እንድትወድ አይደለም። ዋናው ግን አንተ የምትሰራው ስራ አምሮልህ ጣፍጦልህ ትክክለኛው ጎዳና ላይ ገብተህ ያላህን ውዴታ ማግኘት ነው ይላል። ወቃለ ሐሰኑል በስሪ ወገይሩሁ ሚነ ሰለፍ ከሱም ውጭ ያሉ ሰለፎች ዘአመ ቀውሙን አሉ ህዝቦች ሞገቱ አነሁም ይሕቡን አላህ እኛ እኮ አላህን እንወዳለን አሉ። ፈብተላሁም ላሁ ቢሃዚህ ልአያ ምን አላቸው? ቁል ኢን ኩንቱም ትሕቡን አላህ ፈተቢኡን የሚለውን ቁርአን አወረደ። እውን አላህን የምትወዱ ከሆነ ተከተሉኝ በሚለው የቁርአን አንቀጽ ፈተናቸው ይላል። ይህም ተፍሲር ኢብኑ ከቲር ሁለተኛው ሙጀለድ 27ኛው ቁጥር ላይ ነው ያለው። ስለዚህ የአላህ ነብይ አለይሂ ሰላቱ ወሰላም መከተል የሚለው ላይ በደንብ ትኩረት ሊደረግበትና ልናሰምርበት ይገባል። ኻሚሰን አምስተኛው ወሚን አስባብ الثبات على المنهج السلفي ትክክለኛው የሰለፊያ ሰለፊይ ማለት ትክክለኛው እስላም ማለት ነው። ከሽርክ የጸዳ ከስሜት የጸዳ ከግሩፕ የጸዳ ካሉባልታ የጸዳ እስላም ላይ መጽናት ማለት ነው። ሌላ ምንም ትርጉም የለው። አንዳንድ ሰዎች እስላም ሌላ፣ ሰለፊይ ሌላ፣ ሱንይነት ሌላ፣ አህለ ሱና ሌላ፣ ፍርቀቱን ናጂያ ሌላ የሚመስላቸው ሰዎች አሉ። እነዚህ ስሞች የሚያጠነጥኑት ዙሮ ደግሞ የሚመጡት ትክክለኛው እስላም ማለት ነው። እኛ ትክክለኛውን እስላም የምንረዳው የምንገነዘበው ሰሃቦች በተገነዘቡት አይነት ነው። ያንንም ደግሞ አላህ ነው ያዘዘን። በራሳችን ስሜት ወይ በራሳችን ፍላጎት አድርገነው አይደለም። መንሃጀ ሰለፍ ሁሌ የሚታወጀው ወይ ሰለፊይ ተብሎ ሁሌ ሰዎች ጆሮ ላይ እንዲገባ የሚደረገው
ዝም ብሎ ካኒማ አመንቱም ቢ ፈቀድ ይህተደው ወይን ተወለው ፈኢነማ ሁም ፊ ሽቃቅ ይላል አላህ። ልክ እነዚህ ሰሃቦች ዑመር፣ አቡበክር፣ ዑስማን፣ አሊ ከአላህ ነቢይ ተቀብሎ እንዳመኑት ካመኑ ፈቀድ ይህተደው በእርግጥ ተመርተዋል። ወይን ተወለው ዞር ካሉ ስሜታቸውን ከተከተሉ ፈኢነማ ሁም ፊ ሽቃቅ ይላል። አልንቲሳር መርዳት ለልመንሃጅ ሰለፊ ትክክለኛውን መንሃጅ ሰለፍ መርዳት ይሄ ሐቅ ላይ ለመጽናት ከሚጠቅሙ ነገሮች ነው። መንሃጅ ሰለፍን ጥሎ መውጣት ወይንም ደግሞ መሸፈት የለም። ጸንተም ደግሞ መርዳት ሰዎች ወደ መንሃጅ ሰለፍ ወደ ትክክለኛው እስላም እንዲመጡ በቻልከው ልክ ትልፋለህ። ገንዘብ ያለው በገንዘቡ፣ ዒልም ያለው በዕልሙ፣ ዳዋ ማድረግ የሚችለው ዳዋ በማድረግ ዳዋ የሚደረግበት ቦታ ላይ መጥራት የሚችል በመጥራት መድረሳ በመገንባት መስጂድ በመስራት በተቻለው መንገድ ሁሉም ሰው ይተባበራል። ሰሃቦች ሲተባበሩት እንደነበረው ማለት ነው። ወዘቡ አንሁ ትክክለኛው እስላም የሚሸረሽሩ ሰዎች መድረሳን የሚበትኑ መስጂድን የሚበትኑ አንድነትን የሚያከስሙ ሰዎችን ደግሞ መከላከል ድፋ ማድረግ በተቻለው በአማርኛ ጽሑፍም ይሁን በአረብኛ ጽሑፍም ይሁን በመናገርም ይሁን ወልውቁፍ መቆም ነው። ማሳዲቂን ከእውነተኞች ጋር እኔ ከዛም አይደለሁም ከዚህም አይደለሁም የሚባል ነገር የለም። ይሄ የሙናፊቆች ባህሪ ነው። ሰለፊ ሐቅ ከሆነ ከሐቅ ሰዎች ይቆማል፣ ሐቅን ያስተምራል። ይሄ ነው በቃ። ይሄ አላህ Subhanahu Wa Ta'ala ያዘዘበት ነው። ማሳዲቂን አሳቢቲና ከጸኑ ሰዎች ጋር አለል ኪታብ ወሱና ትክክለኛው ቁርአን ሐዲስ የያዙ ሰዎችን ፈልጎ ከነሱ ጋር ሆኖ መርዳት። አሳቢቲን አለል ኪታብ ወሱና በቁርአንና በሐዲስ የጸኑ አካላቶች ጋር አብሮ ሆኖ ዲንን መርዳት፣ መድረሳን መጠበቅ፣ መስጂድን መጠበቅ፣ ሰዎች ወደ ሽርክ እንዳይሄዱ ወደ ኩፍር እንዳይሄዱ መጠበቅ ግዴታ ነው። ቃል አላህ الذين آمنوا እናንተ ያመናችሁ ሰዎች ወይ ኢንተንሱሩላህ ينصركم على الله አላህን ከረዳችሁት አላህ ይረዳችኋል። አላህን መርዳት ማለት ምን ማለት ነው? ሰላት የሚሰገድባቸው ቦታዎች መጠበቅ። አላህን መርዳት ምን ማለት ነው? ሐጅን መጠበቅ። አላህን መርዳት ምን ማለት ነው? ዘካን መጠበቅ። አላህን መርዳት ምን ማለት ነው? ጾምን መጠበቅ። አላህን መርዳት ምን ማለት ነው? የነብዩን ክብር መጠበቅ። አላህን መርዳት ምን ማለት ነው? የሰሃቦችን ክብር መጠበቅ። አላህን መርዳት ምን ማለት ነው? አጠቃላይ የእስላም ድንጋጌን መጠበቅ ነው። ዲኑን ከረዳችሁ ይረዳችኋል። ወይثبت አቅዳመኩም ተረከዞቻችሁንም ደግሞ ያጸናላችኋል። አትወላገዱም፣ ወደ ኩፍር፣ ወደ ሽርክ፣ ወደ ቢድዓ፣ ወደ ጀሃነም አትወርዱ፣ ያጸናችኋል ይላል አላህ። ይሄም ሱረ ተቁላህ እናንተ ያመናችሁ ሰዎች አላህን ፍሩት። ወኩኑ ማሳዲቂን ከእውነተኞች ጋር ሁኑ። የአላህ ነብይ ሐቅ መጥቶላቸው ሲሰደዱ መሰደድ እየቻሉ የአላህን ነብይ ከጎን መርዳት እየቻሉ ስሜታቸውን፣ ገንዘባቸውን፣ ልጆቻቸውን፣ ሀብታቸውን ተከትሎ ከኋላ የቀሩ ሰዎች መኖሪያቸው ጀሃነም ነው አላህ። እነዛ ደካሞችና ደኢፎቹ መውጣት የማይችሉት ሲቀሩ ሌሎቹ መኖሪያቸው ጀሃነም ነው ብሎ አላህ እንዳወገዛቸው ከእውነተኞች መቆም እንዳለብን አላህ Subhanahu Wa Ta'ala ይሄ ቁርአን ላይ ወኩኑ ማሳዲቂን ከእውነተኞች ጋር ሆኖ ይላል። ይሄም ሱረቱ ተውባ 119ኛው ቁጥር ላይ ነው ያለው። ሳዲሰን ስድስተኛው من اسباب الثبات على المنهج السلفي በመንሃጅ ሰለፍ ላይ ለመጽናት ከሚጠቅሙ ነገሮች ሙሳሃበቱ አህሉ ተውሂድ የተውሂድ ሰዎችን ጓደኛ አድርጎ መያዝ። ተውሂድ ማለት ነብዩ ሰለላሁ ዐለይሂ ወሰለም የመጡበትን ዲን መያዝ ማለት ነው። ከሽርክ ያልተቀላቀለ ጽድት ያለችዋን ተውሂድ የያዙ አካላቶችን ወዳጅ አድርጎ መያዝ። ተውሂድ ያላቸው ሰዎች ስትጠጋቸው ወደ ተውሂድ ነው ጥሪ የሚያደርጉልህ፣ ወደ እስላም ጥሪ ያደርጉልሃል። ግን ሽርክ ላይ የገቡ ሰዎች ወይንም ደግሞ ቢድዓ ላይ የወደቁ ሰዎች አንተንም የሚጠሩህ ወይንም ደግሞ እንድትወድቅ የሚያደርጉህ እነሱ የወደቁበት ነጥብ ላይ ነው። ስለዚህ የተውሂድ ሰዎች ጓደኛ አድርጎ መያዝ። አልሙተቢኢነ ለልኪታብ ወሱና እነዚህም ቁርአንና የነብዩን አለይሂ ሰላቱ ወሰለም ሐዲስ የተከተሉ የሆኑትን ወሙጃረበቱ አህለል ቢድዓ ወልአህዋ ቢድዓ የሚሰሩ አካላቶችና የስሜት ባልተቤቶችን ደግሞ መራቅ። ያላህ ነብይ ያጎት አቡ ጣሊብ ያላህ ነብይ በተለያዩ ነጥቦች እየረዳ ነበር። ማከውኒ ግን ያላህ ነብይ አለይሂ ሰላቱ ወሰለም አጎቴ ወይ ባክ ላኢላሃ ኢላላህ በልልኝ፣ እስላምን አጽድቅ፣ ከአላህ ውጭ በሐቅ የሚመለክ ጌታ የለም የሚለውን አጽድቅልኝ፣ ኡሃጁ ለከ ቢሃ ኢንደላህ አሉት ነብዩ። እቺን ቃል ከሰጠ አላህ ዘንድ ከራከረልሃለሁ አሉት። አጠገቡ በጣም አንጋፋ የሆኑ የነብዩ ጠላቶች ነበሩ። የአያቶችን እምነት ጥለህ ተዋርደህ ትሞታለህ እንደ የሚል ከነብዩ በተቃራኒ ጥሪ ያደረጉለት ነበር። ከዛ እነዛ በሚያደርጉለት ጥሪ ወደሚቀጥለው ሀገር ተሸጋገረ። ያላህ ነብዩ አለይሂ ሰላቱ ወሰለም ሁለት ተረከዞቹ ላይ የጀሃነም ፊም ተተክሎለታል፣ ራሱ ይንተከተካል አሉ። የነብዩ አለይሂ ሰላቱ ወሰለም አጎቱ ነው፣ አልተረፈም። ለምንድን ነው ያልተረፈው? የነበሩት ጓደኞች የነበሩት ወዳጆች የነብዩ ጠላት፣ የአላህ ጠላት፣ የእስላም ጠላት
የሙስሊም ጠላቶች ስለነበሩ እስላምን እንዲቀበል አልፈቀዱለትም። ነብዩላህ ኑህ 950 ዓመት ነው ዳዋ ያደረገ። ማዕበል ትመጣለችና መርከቢቷ ላይ እስኪ ግባ ተሳፈር ብሎት ነበር። ላ አልገባም፣ ወደ ተራራው እጠጋለሁ፣ ያሲሙኒ ሚነል ማእ አላቸው። ከውሃው ይጠብቀኛል፣ ይሄ ማዕበሉ አይወስደኝም። ቃለ ላ ሲመል የውመ ሚን አምሪላህ አሉት። እባክህ ልጄ እባክህ አትሸወድ፣ የሚመጣው አደጋ ቀላል አይደለም፣ ባላህ የካዱ ሰዎችን ጠርጋ የምትወስድ ነች፣ ትበላለህ፣ ግባ ሲሉት እምቢ አላቸው። ከሚጠፉ ሰዎች ሁን፣ የነብይ ልጅ ሆኖ የነብዩላህ ኢብራሂም አባት እንደዚህ ቁልና ያ ናሩ ኩኒ በርደን ወሰላመን ዐላ ኢብራሂም ቁልና ያ ናሩ ኩኒ በርደን ወሰላመን ዐላ ኢብራሂም ብሏታል አላህ። ነብዩላህ ኢብራሂም ተውሂድ ለማንገስ ላኢላሃ ኢለላህ የበላይ ለማድረግ ጣጉታትን አርግፎ እርምጃ ወስዶ ነበር። ይህንን እርምጃ የወሰደው ማን ነው ሲባል ነብዩላህ ኢብራሂም ሆኖ ተገኙና አላዋቂዎችን ሰብስቦ እንጨት አከማችቶ እሳት አንድዶ እሳት ላይ ወርወራቸው ነበር። አላህ ትእዛዝን አስተላለፈላት። ቁልና ያ ናሩ ኩኒ በርደን ወሰላመን ዐላ ኢብራሂም አላት። አንቺ እሳት ወይ ነብዩላህ ኢብራሂምን ልትነኪ አይገባሽም ተከልከይ አላት። አቆመች። ይህ ነብዩላህ ኢብራሂም ለአባታቸው የከፈሉት መስዋዕትነት የታገሉት ትግል ግን አልሆነም፣ አልተሳካም። አባታቸው ወደ ጀሃነም ወረደባቸው። የመጥፎ ሰዎች ጉርብትና መምረጥ፣ የመጥፎ ሰዎችን ጎዳና መያዝ እንዲህ አይነት ውርደትን ያከናንባል ወይም ደግሞ የውርደት ሻማን ያለብሳል። ስለዚህ ጥሩ የሆነ የተውሂድ የመንሃጀ ሰለፍ ሽታን ያሸተተ ዕልም ያለው አላህን የሚፈራ ሙንከር ሲሰራ የሚከለክል አልሙእሚን ለልሙእሚን ከልቡንያን የሹዱ ባዕዱሁ ባዕደን አሉ ነብዩ። አንድ ያመነ አካል ለአንደኛው ልክ እንደ ግንባታ ነው አሉ። መራ ሚንኩም ሙንከረን ፈለይገይሩ ቢየዲ ፈኢን ለም የስተጢ ፈቢሊሳኒ ፈኢን ለም የስተጢ ፈቢቀልቢ ወዛሊከ አድዐፉ ልኢማን። አንድ አማኝ የሆነ አካል አንድ ሙእሚን ስተት ሲሰራ በእጁ ይከልክለው፣ ካልቻለ በምላስ ካልቻለ በቀልቡ ይጥላሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ጥሩ ሰዎችን ጓደኛ አድርጎ መያዝ ዲነል እስላም ወይንም ደግሞ ትክክለኛው መንሃጀ ሰለፍ ላይ ለመጽናት ከሚጠቅሙ ነጥቦች መካከል ነው። መጥፎ የሆኑ ጓደኞችን መራቅ ይኖርብናል። ጥሩን ጓደኛ አድርገን መያዝ ይኖርብናል። ይህንን ካደረግነ ትክክለኛው እስላም ላይ እንጸናለን። ትክክለኛው እስላም ላይ ቆይቶ ወደሚቀጥለው ሀገር በብስራት ከሚሄዱ ሰዎች አላህ ያድርገን። ጀዐለኒ አላህ ወኢያኩም ሚነል ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።